እሺ ክብራትና ክብራን ቶሎ ሰዎችን አስገባለሁ። ሁለት ዋና ጉዳዮች አሉ። እነሱን ወደ እናንተ አደርሳለሁ። ካለን ሰዓት አንፃር ፖለቲከኞች ካላችሁ መግባት መላክ ትችላላችሁ። አንዳንድ ቁጥር በዩቲዩብ ላይ በማደርገው ከሞላ ጎደል ቲክቶክ ላይ የማደርገውን ነገር ቀስ በቀስ ወደ ዩቲዩብ ወስዳለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸውን ፖለቲከኞች እየመረጥኩኝ ጨዋዎችን 2 3 እያደረኩኝ ከበዛ 4 ሰዎችን የተለያየ ሐሳብ ያላቸውን ወደ ዩቲዩብ ወስዳለሁ ማለት ነው። ቲክቶክን እንደዚሁ ወይ መደበሪያ እናደርገዋለን ካልሆነ በስተቀር ትንሽ አስቸጋሪ ይሆናል ማለት ነው። አስቀድሜ ኢሜይላችሁን በስልክ ወይም ደግሞ በውስጥ መስመር ላኩልኝ ብያችኋለሁ። ቀደም ሲል ጠይቄያችሁ ጽፌላችሁ የላካችሁልኝ ከልብ አመሰግናለሁ። ከተለያዩ ከመንግስት ከፋኖ ከኦነግ እና ከቲፒኤልኤፍ እንዲሁም ከዜጋ ፖለቲካ ቀንቃኞች ጋር መወያየት ለምትፈልጉ ሰዎች በውስጥ መስመር በማንኛውም ሰዓት ዩቲዩብ ላይ ላይቭ ስታዩኝ ኢንቪቴሽን እንድልክላችሁ ኢሜይሎቻችሁን ትልኩልኛላችሁ። ኮፒ ፔስት አድርጌ እልክላችኋለሁ። በስልኮቻችሁ መግባት ትችላላችሁ። እኔ ጋር ስትመጡ ስማችሁን ጽፋችሁ ነው የምትመጡት። ስማችሁን ጽፋችሁ ኒክኔማችሁም ከሆነ የትግል ስማችሁም ከሆነ ያን አስተካክላችሁ ወደ እኔ ቀጥታ ያመጣችኋል ማለት ነው። በዛ አውድ እናወራለን ማለት ነው። አያናና ሞሼ ነበሩ ባለፈው ሳምንት። በዚህ ሳምንት አንድ ትልቅ ከኦሮሞ አብራክ የወጣ ፖለቲከኛ ወደ እናንተ አመጣላችኋለሁ ብዬ ነበረ። በሁኔታዎች አለመመቸት እስካሁን ሊያሳውቀኝ አልቻለም። አንዴ እዚህ ነው ሲባል እዛ ሄዳል። የሆነ ሆኖ በማንኛውም ሰዓት በሚመቸው ሰዓት እሱን ወደ እናንተ አመጣለሁ። እየጠየቃችሁኝ ነው፣ ምላሽ እየጠበቅኩኝ ያለሁት ያን አደርጋለሁ። እሺ በአጭር ይቋጫል ተብሎ የተጀመረው በአማራ ፋኖ እና በሀገር መከላከያ ሰራዊት ወይም ደግሞ በብልጽግናና በፋኖ ወይም ደግሞ በፌዴራል መንግስቱና በፋኖ ኃይሎች መካከል በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። ይሄ ጦርነት አሁን 2ኛ ዓመቱን ሊይዝ ጥቂት ወራቶች ናቸው የቀሩት። አንዳንዶች ግጭት ነው ይላሉ፣ የመንግስት ደጋፊዎች ግጭት ነው ይላሉ። ግጭት እንዴት 2 ዓመት ሊወስድ እንደቻለ ግን አያስረዱም። በእርግጥ አንዳንዶቹ ይሄን ያህል ጊዜ የፈጀው ምክንያቱም ታጣቂ ኃይሎቹ ወይም ደግሞ የፋኖ ኃይሎች የመረጡት የመዋጊያ መንገድ ነው ይላሉ። ይሄ የሽምቅ ውጊያ ወይም ደግሞ ይሄ ጎሬላ ስታይል ነው የሚጠቀሙት። ያን ደግሞ አንዴ እዚህ ናቸው ሲባሉ እዛ ናቸው ሲባሉ እዚህ ቦታ እየቀያየሩ በዚህ ምክንያት ነው እኛም የተዋጋን ያለ ነው በ5% ኃይላችን ነው ይላሉ። ነገር ግን በተለያዩ መንገዶች በተለያዩ የዜና አውታሮች እኔም ስዘግብላችሁ ስታደምጡም እንደነበራችሁ የባህር ኃይሎች ሁሉ እስኪሳተፉበት ድረስ እየተደረገ ያለው ውጊያ ነው። አሁን 2 አዳዲስ ነገሮች አሉ። የመጀመሪያው ነገር ከዚህ ቀደም አማራ ፋኖ በሸዋ፣ አማራ ፋኖ በጎንደር፣ በጎጃም፣ ወሎ፣ ሸዋ፣ ጎንደር፣ ጎጃም እንዲሁም ደግሞ አፋድ እነዚህ የፋኖ አደረጃጀቶች ነበሩ። ወሎ ውስጥ 2 አደረጃጀቶች ነበሩ። ሸዋ ውስጥ 2 አደረጃጀቶች አሉ። በሸዋ በኢንጂነር ደሳለው እና በመከታው የሚመራ ነው ሙሃቤ እንዲሁም ደግሞ ምሬ ወዳጆ ቤተ አማራ ወይም ደግሞ ወሎ ላይ አሉ። ጎጃም ላይ እነ ዘመነ ካሴ ያሉ፣ ጎንደር ላይ እነ ጌታ አስራደ የሚባሉ ታጣቂዎች ወይም ደግሞ የፋኖን አደረጃጀት የሚመሩ አሉ። እንደገና የእስክንድር ነጋን ሳይጨምር ማለት ነው። ይሄ አደረጃጀት አሁን ወደ አንድ እንደመጣ እየተነገረ ነው ያለው። ዛሬ ሳደምጣቸው ነበረ። የነዚህ 4ቱ ፋኖ አደረጃጀቶች አንድነት የሚባል አደረጃጀት ፈጥረው ቃል አቀባዮቻቸው በኩል ያደረጉት ስላሉ ተጋድሎ መግለጫ ሰጥተዋል። እሱን ወደ እናንተ ማድረስ ይሆናል። የመንግስት ኃይሎች ላይ ከፍተኛ ኪሳራ አድርሰናል ነው የሚሉት እነሱ። በመንግስት በኩል ደግሞ የሀገር መከላከያ ሰራዊት በተለይ ጎጃም አካባቢ የማያዳግም እርምጃ ወስደንባቸዋል ነው የሚሉት። ፖለቲከኞች ምን ትላላችሁ ነው ቁም ነገሩ። ከሁለቱም ወገን የሰማሁትን ያየሁትን ያደመጥኩትን ወደ እናንተ አደርሳለሁ ማለት ነው። ሌላው ከፕሪቶሪያው ስምምነት በኋላ እንካ ሰላምታ ውስጥ የገቡት የቲፒኤልኤፍ ኃይሎች እና የመንግስት ኃይሎች አሁንም እንካ ሰላምታ ውስጥ ነው ያሉት። ቲፒኤልኤፎች በተለይ በፕሪቶሪያው ስምምነት ይሄ የጊዜያዊ አስተዳደሩ ሲዋቀር በተለይም የፕሪቶሪያን ስምምነት ካነበባቸው በአርቲክል 10 መሰረት 2ቱ ፓርቲዎች እንዲሁም ደግሞ ኢንክሉሲቭ የሆነ ሌሎች የፖለቲካ ፓርቲዎችን አካተው ኢንክሉሲቭ የሚለው አሁን እሱ ትንሽ
ያጨቃጨቃቸው ያለ ይመስለኛል። አንዳንዶች ኢንክሉሲቭ ሲባል በክልሉ የሚንቀሳቀሱ ሌላ የፖለቲካ ፓርቲዎችንና ፖለቲከኞችን ማሳተፍ አለብን ለማለት ነው ይላሉ። አንዳንዶች ደግሞ የለም በፌዴራል መንግስቱና በቲፒኤልኤፍ መካከል የተደረገ ውጊያ እንደመሆኑ መጠን ይሄ ኢንተሪም ገቨርንመንት ማቋቋም ያለባቸው ፌዴራል ገቨርንመንቱ 50 ቲፒኤልኤፍ 50 ነው ይላሉ። የሆነ ሆኖ አሁን የምናያቸው ነገሮች ግን ቬቶ ፓወር ያላቸው የመሻርም የመትከልም የመንቀልም ስልጣን ያላቸው ነው ያየናቸው ጠቅላይ ሚኒስትሩ ናቸው። ይሄንን የቲፒኤልኤፍ ሰዎች የተቀበሉት ይመስላል። የሆነ ሆኖ ግን በጌታቸው ረዳ ጉዳይ ላይ ምንም እንኳን ተስማምተው ወደ ስልጣን ቢያመጡትም አሁን ጌታቸው ረዳን አንፈልግም ሌላ ይሾምልን ብለው ጥያቄ ያቀርበዋል። ጌታቸው ረዳ 2 ዓመት ከቆየ የስልጣን ቆይታቸው በኋላ አዲስ አበባ ነው የሚገኙት። እስካሁን ወደ መቀሌ አልተመለሱም። እስካሁን ትግራይ ፕሬዝዳንት የላትም። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንታችሁ ሊሆን የሚችል ሰው ምርጫ እስኪካሄድ ድረስ ማለት ነው እስከ ኔክስት ኤሌክሽን ጠቁሙኝ በኢሜይል ብለዋል። ከዛ ውጪ አዲስ ነገር የለም። ይህንን አካሄዳቸውን ደግሞ የቲፒኤልኤፍ ሰዎች ተቃውሞታል። አሁን ምንድነው ጉዳዩ? ከቲፒኤልኤፍ ሰዎች መካከል ወይም ደግሞ ጦሩን ከሚመሩ ሰዎች መካከል ምግበይ ኃይለ የሚባል ሰው አለ። እኚህ ሰው አንዳንድ ሰዎች በቅርበት የሚያውቃቸው እኚህ ሰው ረብጣ ገንዘብ ያላቸው ባለሀብት ናቸው። አዘሴም ታይም ደግሞ ተዋጊ ናቸው ይሏቸዋል። በማዕድን ንግድ ላይ በህገወጥ የወርቅ ንግድ ላይ የተሰማሩ ሰው ናቸው። ጦሩን ከሞላ ጎደል የሚመሩት እኚህ ሰው ናቸው ከነደብረጽዮን ጋር በመሆን ይላሉ። ከዚህ ሰው ጋር ተያይዞ የፌዴራል መንግስቱ ክስ አቅርቧል። ቀደም ሲል እንደነገርኳችሁ የፋኖ አደረጃጀት ኃይሎች 11 ቀን በፊት አንድነት ኃይል ብለው የፈጠሩትን አደረጃጀት የሚመሩት እኚህ ሰው ናቸው ተብሏል። እኚህ ሰው ናቸው ተብሎ የሀገር መከላከያ ሰራዊት ክስ አቅርቦባቸዋል። ይህን ተከትለው ዘመነ ካሴ መግለጫ ሰጥቷል። አድምጣችኋል ብዬ ተስፋ አድርጋለሁ። ካላደምጣችሁ ማስደምጣችኋለሁ ማለት ነው። ለመሆኑ ቲፒኤልኤፍ እና ፋኖ አብረው ሊሰሩ የሚችሉ ኃይሎች ናቸው ወይ? እሱ አንደኛው መነጋገሪያችን ነው። አብረው ሊሰሩ ይችላሉ ቲፒኤልኤፍ እና ፋኖ? የስ ኖ። ቲፒኤልኤፍ እና ፋኖ አብረው ሊሰሩ ይችላሉ? አብረው ይሄዳሉ? አዎ ይላል ዳንኤል። ሩታ ጎንደር ኖ የስ ኖ። አማራ ኔቨር ይችላሉ? የስ አይ ዶንት ቲንክ ሶ። ኖ በጭራሽ። አዎ ኖ ኔቨር ኖ። ይሞክራሉ? ዋይ ኖት? የስ ኖ። የቱ ነው የሚበዛው? ኖ ነው የሚበዛው? የስ ነው የሚበዛው? አይታሰብም። ኖ አይዋደዱም በፍጹም። ኖ እያለ ነው። ኦኬ ብዙ ኖ የሚለው ሞጣ የተቃወመው ያንን ነው። የስ ኖ አይችሉም። የስ አጠራጣሪ ነው። ኖ ኦኬ። እኔ ከዛ ልጀምርና ወደ ፋኖች እመጣለሁ። ፖለቲከኞች ካላችሁ ትልኩልኛላችሁ። ሰዓት ስለሌለኝ ቶሎ ነው ማስገባችሁ። ፖለቲከኞች ቋሚ እኔ ቤት ፖለቲከኞች ካላችሁ ትልኩልኛላችሁ። ሰዓት ለመቆጠብ ያህል ቶሎ አስገብቻችሁ በወፍ በረር ሄዳለው ማለት ነው። ካላችሁ ትልካላችሁ። እሺ የመጀመሪያው ነገር እነዚህ ሁለቱ ኃይሎች አብረው ሊሰሩ ይችላሉ ወይስ አይችሉም ከሚለው ልጀምር። የአማራ ህዝብ እንደ ህዝብ አሁን የገባበት የትጥቅ ትግል ቤዚክ ኮዙ ምንድነው? ያን ማወቅ ያስፈልጋል። አሁን ዝም ብሎ በስሜት መነዳድ ምናምን ሳይሆን አላንስ ለተባለ አላንስ መፍጠር ሳይሆን የሚሆን ከሆነ ሊሆን የሚችል ነገር ነው ወይ? ከዛ በኋላ አብረው ሊስማሙ ይችላሉ ወይ? የመጀመሪያው ነገር የአማራ ህዝብ ቤዚክ ኮዙ ምንድነው? ለምንድን ነው ነፍጥ ያነሱት? ለምንድን ነው ጫካ የገቡት? ለምንድን ነው? አንዳንዶች የፕሪቶሪያውን ስምምነት በመቃወም ነው ይላሉ። የፕሪቶሪያውን ስምምነት በመቃወም አይመስለኝም የአማራ ፋኖች ነፍጥ ያነሱት። እኔ እስከሚገባኝ የፕሪቶሪያው ስምምነት ኢሚዲየት ኮዝ ነው። ኢሚዲየት ኮዝ ቤዚክ ኮዙ ልታንጸባርቁ ምክንያት የሆነው ነገር ማለት ነው። ለምሳሌ የመጀመሪያውን የዓለም ጦርነት ታስታውሳላችሁ። የመጀመሪያው የዓለም ጦርነት
ሁለተኛው ዓለም ጦርነት ወይም ደግሞ ሌሎች ዓለሞች ላይ ለምሳሌ አሁን የዩክሬን እና የራሽያ ጦርነት ምንድን ነው? ሁሉም ጦርነቶች ኢሚዲየት ኮዝ አለው፣ ቤዚክ ኮዝ አለው። በሰሜን ኢትዮጵያ ላይ የተደረገው በፌዴራል መንግስቱና በቲፒኤልኤፍ መካከል የተደረገው ጦርነት ኢሚዲየት ኮዝ አለው፣ ቤዚክ ኮዝ አለው። የትኛውም ዓለም ላይ የሚደረግ ጦርነት ሁለት ምክንያቶች አሉት። የመጀመሪያው ቤዚክ ኮዝ ነው፣ ከዛ ኢሚዲየት ነው። ከሰው ጋር እንኳን ልትደባደብ ስትነሳ ቤዚክ ኮዝ ይኖራል፣ ኢሚዲየት ኮዝ ይኖራል። ለምሳሌ ናይት ክለብ ገብተህ ከችጋ ቁጭ ብለህ እንደው ቀለል ብሎ እንድትረዳ ለማድረግ ያህል ነው። አንዱ ሰውዬ ይገላምጥሃል። ከገባህ ጀምሮ እየገላመጠህ ነው። ይገላምጥሃል፣ ይሰድብሃል፣ ሽንት ቤት ስትሄድ ይተፋብሃል። ይሄን ሁሉ በወደ ይዘሃል። ይሄን ሁሉ ለምሳሌ ጀነራል ሀየሎም የተገደለበት አንዱ ይሄ ነው። ናይት ክለብ ገባ ከጓደኞቹ ጋር። አንድ መሐመድ የተባለ ሰውዬ ኤርትራዊ መጣ። ሲገባ ጀነራል ሀየሎምን በንቀት ሰላምታ ሰጠው። ጀነራል ሀየሎም ዞር በላለው። ከዛ በኋላ እንደገናም ተነስቶ ሰላም ሊለው ሞከረ። ይጎነትለዋል። ሴት ይዞ ነበረ። ከጀነራል ሀየሎም ጋር የነበረችን ሴት ነው የያዘው። ይሄንን ጀነራል ሀየሎም ሲያብላላ ቆየ። መጨረሻ ላይ ይሄ መሐመድ የተባለ ሰውዬ ሊወጣ ሲል ጀነራል ሀየሎም ጋር ሄዶ ሰውን ሰላም ማትለው ለምንድን ነው አለው። ጀነራል ሀየሎም አስቀድሞ ሲያብላላው የነበረ ጉዳይ ስለነበረ በጥፊ መተው። በጥፊ ሲል ሰው ይሄ መሐመድ የተባለ ሰውዬ በነገራችን ላይ ከአብርሃም ወልዴ ጋር ነበሩ። ይሄን አንበባችኋል ብዬ ወይም ታውቃላችሁ በታሪክ ብዬ ልገምትና ከአብርሃም ወልዴ ጋር ነበሩ። ጀነራል ሀየሎም በጥፊ ሲመታው ይሄ ሰውዬ ሀየሎም መሐመድን በጥፊ የመታው ለምንድን ነው? ዝም ብሎ ነው የመታው? ዝም ብሎ ነው የመታው? አይደለም። መሐመድ ከመግባቱ ጀምሮ ሀየሎምን ሲተናኮስ ነበር አይደል? ስለዚህ ይሄ መተናኮሱ እያንዳንዱ ነገር ቤዚክ ኮዝ ነው። በጥፊ የተመታው መሐመድ ያ ኢሚዲየት ኮዝ ነው ለመመታት ማለት ነው። ዘን መሐመድ መጥቶ በጥይት መታው ማለት ነው። ልክ እንደዛ ማለት ነው። ጦርነት ቤዚክ ኮዝ አለው፣ ኢሚዲየት ኮዝ አለው። ለምሳሌ የራሽያ እና የዩክሬን ጦርነትም ቤዚክ ኮዙ ምንድን ነው ካላችሁ ኤክስፓንሽን ኦፍ ኔቶ አይደለም። ኤክስፓንሽን ኦፍ ኔቶ ነው። የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ይሄ የኔቶ መስፋፋት በተለይ ከሁለተኛው ዓለም ጦርነት በኋላ እንደምታውቁት ኮልድ ዋር ነበር። ከኮልድ ዋር በኋላ ራሽያ እና በተለይም ደግሞ ምዕራቡ ዓለም ስምምነት ነበራቸው። ዩሮፒያን ኤክስፓንሽን ይሄ የኔቶ ኤክስፓንሽን በተለይ ወደ ምስራቅ አውሮፓ ላይ መምጣት የለበትም፣ ከዚህ መልስ ማለፍ የለበትም የሚል በሚካኤል ጎርባቸውም ጊዜ ስምምነት ነበራቸው። አሁን ያንን ጥሶ ኔቶ የተስፋፋ እነ ፖላንድን እያያዘ የተስፋፋ ይሄን ራሽያዎች እያዩ ዝም እያሉ ሲጠረቃቀም ዩክሬን ላይ መጡ። ዘን ኮሜዲያን ዘለንስኪ የተባለ ሰውዬ በአንድ ጀንበር ተነስቶ ዩክሬን የኔቶ አባል ሀገር መሆን አለባት አለ። ናው ይሄ ኢሚዲየት ኮዝ ነው። ራሽያዎች ይታገሳሉ? ኔቨር። ለምንድን ነው የማይታገሱት? ዩክሬን የኔቶ አባል ሀገር ሆነች ማለት ኔቶ ራሽያ አፍንጫ ስር መጥቶ ሚሳይል ሊያቆም ነው ማለት ነው። ለራሽያ ህልውና አደጋ ነው ማለት ነው። ኔቨር፣ አይሆንም፣ በፍጹም እሺ አይልም። የትኛውም ሀገር እሺ አይልም። ስለዚህ ቤዚክ ኮዙ ኤክስፓንሽን ኦፍ ኔቶ ነው ማለት ነው። ኢሚዲየት ኮዙ ዩክሬን የተባለች ሀገር በኮሜዲያን እየተመራች የኔቶ አባል ሀገር ሆናለሁ ማለቷ ነው ማለት ነው። ልክ እንደዛ ሁሉ አማራ ጋር ስትመጡ አማራ ፋኖች ቤዚክ ኮዝ አላቸው፣ ኢሚዲየት ኮዝ አላቸው። ቤዚክ ኮዙ ምንድን ነው? ከዚህ በመነሳት ክብራትና ክብራን የአማራ ህዝብ ቤዚክ ኮዙ ምንድን ነው? ባለፉት 27 ዓመታት በተደጋጋሚ ፖለቲከኞቻቸው፣ አክቲቪስቶቻቸው፣ ፖለቲከኛም ያልሆኑ የሃይማኖት ሰዎች በተደጋጋሚ ሲናገሩ የምትሰሙት ነገር ምንድን ነው? የሐሰት ትርክት አለብን፣ ተገለናል፣ ተፈናቅለናል፣ ኢሰብአዊ ድርጊት ተፈጽሞብናል ይላሉ። ይሄ እውነት ነው ውሸት ነው? ይሄን ሲናገሩ አልሰማችሁም? በተለያዩ መድረኮች ሰምታችኋል? ይሄን ሰምታችኋል ወይስ ከአልጋህ ተነስተ ነው ዝም ብለህ ፖለቲካ የምታወራው? አንዳንዱ ዝም ብሎ ከአልጋ ተነስቶ ነው ፖለቲካ የሚተነትነው። ከአልጋ ተነስቶ ነው። አንዳንዷ ደግሞ በቃ ዝም ብላ ወይ ምግብ እየሰራች ምግቡ እስኪበስል ድረስ ነው በቃ መያዣ መጨበጫ የሌለው ነገር። ስለዚህ ቅርጽ ያለው የአማራ ኮዝ ይሄ ነው ትክክለኛ የምትሰሙት ነገር። የሐሰት ትርክት ከተባለ የሐሰት ትርክቱ ከየት ነው የጀመረው? በኢህአዴግ ጊዜ ነው የጀመረው? በደርግ ጊዜ ነው የጀመረው? በኃይለማርያም ጊዜ ነው የጀመረው? በአብይ ጊዜ ነው?
በተፈሪ መኮንን ጊዜ ነው። የአማራ ህዝብ ላይ እንደ ህዝብ የሐሰት ትርክት የጀመረው መቼ ነው ካላችሁ እያጠነጠናችሁ ስትሄዱ ጃንሆይን ከስልጣን ካስወረዱ በኋላ ከአራተኛ ክፍለ ጦር የመጡ የደርግ ሰዎች የከተማ ትግል ሲከብዳቸው፣ አሁን እኔ የምነግራችሁ ማለት ነው ፖለቲካችንን ከገጠር ወደ ከተማ መመለስ አለብን እያልኩኝ የምነግራችሁ በቀልድ አስመስዬ ማለት ነው። ወደ ገጠር ሲገቡ የአማራ ህዝብ ላይ የሐሰት ትርክት ተርከው ነው ወደ ገጠር የገቡት። ምን ማለት ነው? እነ ሻዕቢያ እነ ቲፒኤልኤፍ እነ ኦነግ ወደ ጫካ ሲገቡ አማራ ገዢ መደብ ጨቁኖናል የሚል ታግሎ ለማታገል የሚያስችላቸውን የሐሰት ትርክት ይዘው ነው ወደ ገጠር የገቡት። ስለዚህ ቤዚክ ኮዙ ከየት ይጀምራል? ከ1967 ይጀምራል ማለት ነው። ምን የሚል አማራ ገዢ መደብ። ይህንን አቦይ ስብሃትም ሲናገሩ አስደምጫቸዋለሁ። ከዚህ ቀደም ኢሳያስ አፈወርቂም ሲናገሩ አስደምጫቸዋለሁ። ሁሉም ፖለቲከኞች ኢትዮጵያ ውስጥ ያሉ ፖለቲከኞች የመጀመሪያ ትግል ሲጀምሩ አማራ ጨቆኖኛል የማይል የለም አለ። ህዝቡ አፍ ማፍታቻ ነው የሆነው። ዛሬ ፖለቲካም የሚጀምሩ ሁሉ አማራ ገዢ መደብ ጨቆኖኛል ይላል። ትላንትም የጀመረ ሁሉ ማፍታቻ መለማመጃ ነው ያደረጉት። እውነት ነው ውሸት ነው? ምን አፈጣጣኛለ? እየነገርኩ እኮ ነው። በገንዘብ ማታገኘውን ትክክለኛ ነገር ነው እየነገርኩ ያለሁት። እውነት ነው ውሸት ነው? ደግ አደረጉ ይላል። ውሸት ነው። እውነት ነው ውሸት ነው? ፋክት ነው። ስለዚህ አማራ ህዝብ ላይ የሐሰት ትርክት የተጀመረው የከተማ ትግል ከብዷቸው ወደ ገጠር የገቡ እነ ኢሃፓ እነ መኢሶን የመላ ኢትዮጵያ ሶሻሊስት ፓርቲ እነ ጀባሃ ኋላ ላይ ሻዕቢያ የሆነው እነ ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ እነዚህ ናቸው። ኢዲዩ ተመስርቷል። መጨረሻ ይሄ ዋግምራ ላይ ሄደው ሲገቡ ራሳቸው ይናገራሉ። ይሄ ማንበብና ማድመጥ ነው። ደርግን በከተማ ትግል ማሸነፍ ስላልቻለን ቢኮዝ ደርጎች ደህንነቱን ይዟል፣ ፖሊሲውን ይዟል፣ መከላከያውን ይዟል። ከዚህ ድርጅት ጋር በከተማ በምናደርገው መታኮስ ስለማናሸንፈው ወደ ገጠር እንግባሉ። ወደ ገጠር ለመግባት ምን ይዘን እንግባሉ? ወደ ገጠር ለመግባት ኮዝ ያስፈልጋቸዋል። ኮዙ ደግሞ ምንድነው? አማራ ገዢ መደብ ጨቆኖናል የሚል ነው። ይሄ ትርክት የተተረከው መቼ ነው? ጃንሆይ ከስልጣን ከወደቁ በኋላ ነው። የዚህ ትርክት ባለቤቶች እነማን ናቸው? በዋነኛነት ሻዕቢያ፣ ቲፒኤልኤፍ፣ ከዛ ላይ ኦነግ እኚህ ናቸው። አሁን ከዛ በኋላ ደርግ ከወደቀ በኋላ ይሄ የሐሰት ትርክት አልቆመም አይደለም። አንዱ ኮዛቸው ይሄ ነው። የሐሰት ትርክት ሲሏቸው ይሄን ማለት ነው። ሁለተኛ ኢሰብአዊ ድርጊቶች ማለት ነው። የሐሰት ትርክቱን ተከትሎ በየቦታው ስንገደል ነበር፣ ስንፈናቀል ነበር፣ ኢሰብአዊ ድርጊት ሲፈጸምብን ነበር ብለዋል ሲሉ ሰምታችሁ አታውቁም? እንዲህ ያለ ነገር የአማራ ፖለቲከኞች ሲናገሩ ሰምታችሁ አታውቁም? እንዲህ ሲሉ ፖለቲካ ትላንት የጀመራችሁ እንደው በትንሹ ካለፉት 5 ዓመታት ወዲህ እንኳን ሲናገሩ አልሰማችሁም? እንዲህ ያለ ነገር ግድያ፣ መፈናቀል፣ ኢሰብአዊ ድርጊት፣ ግድያ፣ መፈናቀል፣ ኢሰብአዊ ድርጊት ይላሉ አይሉ? እሱ ነው። ስለዚህ በዋነኛነት አሁን ጥያቄ የሚሆነው የሐሰት ትርክቱ ደራሲዎች እነዚህ ከሆኑ ዛሬ ነፍጥ ለማንሳታቸው ምክንያት የሆናቸው እነዚህ ሰዎች ከሆኑ ቲፒኤልኤፍ ማለት ነው፣ ሻዕቢያ ከሆነ ማለት ነው፣ ዛሬ ነፍጥ ያነገቡ የፋኖ አደረጃጀቶች ቤዚክ ኮዛቸው ጋር ሊቃረኑ ከሚችሉ ኃይሎች ጋር ወይም ደግሞ ለቤዚክ ኮዛቸው ምክንያት ከሆኑ ሰዎች ጋር አላንስ ሊፈጥሩ ይችላሉ። ከፈጠሩ ይሄ ቤዚክ ኮዙን ዜሮ ያበዙታል ማለት ነው አይደል? ምክንያቱም ደራሲዎቹ እነዚህ ናቸው። የሐሰት ትርክት ደራሲዎቹ እነዚህ ሆነው ከነዚህ ጋር አላንስ ከፈጠሩ እንዴት ሊያስታርቁት ይችላሉ ነው ጥያቄው። ሊታረቅ ይችላል? የሐሰት ትርክት የሚባል የለም ይላል። የሐሰት ትርክት የሚባል የለም ይላል። ትክክል ነው የሚል አለ። የሐሰት ትርክት አይደለም ይለኛል። እሺ ሊታረቅ አይችልም ይላሉ። ዛሬ በደንብ መርቀንሻል ይላል። እኔ አልቀምም ጫት። እኔ ለምን ቀማለሁ? ጫት አልቀምም እኔ።
እኔ ማል ፒያሳ ልጅ ነኝ። ጫት አልከም። እሺ ወደ ገደለው ሊታረቅ ይችላል። በዛ ላይ እኔ አይችልም። እሺ አሁን ይሄ ከሆነ የመንግስት ክስ አሁን ሁሉም የፋኖ አደረጃጀቶች ይሄንን ጉዳይ ይገዙታል ማለት አይደለም። ታክቲካል አላያንስ ነው ይላል። ኦኬ ታክቲካል ሁለት አላያንሶች አሉ። አንደኛው ታክቲካል አላያንስ ሊሆን ይችላል ይላል። ኦኬ ከታክቲካል አላያንስ በኋላሳ አሁን ፖለቲካ ዝም ብለህ አላያንስ የምትፈጥረው ነገር አይደለም። ታክቲካል አላያንስ ማለት የጋራ ጠላት ይኖራል። ያን የጋራ ጠላት በፖለቲካው ያን የጋራ ኢነሚ የምትለውን በማስወገድ ረገድ ለምሳሌ ታክቲካል አላያንስ ከሆነ የአማራ ፋኖች ታክቲካል አላያንስ ኦነግ ሊሆን ይችላል። ምክንያቱም ኦነግም የሚታገለው የማዕከላዊ መንግስትን ለመጣል ነው። ፋኖም የሚታገለው ማዕከላዊ መንግስትን ለመጣል ነው። ስለዚህ ኦነጎችም ታክቲካል አላያንስ ሊሆን ይችላል። ስትራቴጂክ አላያንስ ሊሆን ይችላል። ስትራቴጂክ አላያንስ ማለት ከምታራምደው የፖለቲካ አይዲዮሎጂ ወይም ደግሞ ከመታገያ አጀንዳዎች ቢያንስ ከሶስት ያልበለጠ ልዩነት ሲኖር ስትራቴጂክ አላያንስ መፍጠር አለብህ ይላል የፖለቲካ ሳይንስ። ታክቲካል አላያንስ ነው ካልክ የጋራ የምትለውን ጠላት ካስወገድክ በኋላሳ እርስ በርስ ነው የምትታኮሰው ወይስ ቁጭ ብለህ ነው የምትነጋገረው? ለምሳሌ the best example ለታክቲካል አላያንስ ቤስት ኤግዛምፕል የሚሆኑት አርኤስኤፍ እና ሳፍ ናቸው። አርኤስኤፍ ማለት ይሄ ራፒድ ሰፖርት ፎርስ እና የሳፍ ይሄ የሱዳን አርሚ ፎርስ ማለት ነው። አሁን እዚህ ካርቱም ላይ የሚታኮሱት ማለት ነው። አርኤስኤፍ እና ሳፍ ማለት ታክቲካል አላያንስ ነበር መጀመሪያ የፈጠሩት የአልበሽርን መንግስት ለማስወገድ ነበር። እነዚህ ሁለት ኃይሎች የራፒድ መጀመሪያ ጃንጃ የሚሊሻ ኃይሉን ለማስወገድ ደቡብ ሱዳን አካባቢ ያለውን ጃንጃ የሚሊሻ ለማስወገድ ነበር የተቋቋሙት። መጨረሻ ላይ ፊታቸውን ወደ ማዕከላዊ መንግስት አዞሩና እናስወግደው የአልበሽርን መንግስት እናስወግደው ብለው ታክቲካል አላያንስ ፈጠሩ። ችግር የሆነው እንዳሰቡትም ኦኬ የአልበሽርን መንግስት አስወገዱት። ከዛ በኋላ እነዚህ አርኤስኤፍ እና ሳፎች ምን ሆኑ? ካርቱም ላይ ተታኮሱ ማለት ነው። ሱዳንን አፈራረሷት። አልብሩሃን እና ጀነራል ዳጋሎ የሚመሩት ማለት ነው። ጀነራል ዳጋሎ የፈጥኖ ድራሽ ኃይሉን ይመራሉ። አልብሩሃን አሁን በለስ ቀንቷቸው 4 ኪሎ ገብተዋል። ከ3 ዓመት በፊት ጀነራል ዳጋሎ ቤተመንግስት ነበሩ። አሁን እርስ በርስ ሱዳን ውስጥ እየተታኮሱ ነው። ከግማሽ በላይ የሚሆኑ የሱዳን ህዝብ ተሰዶ ሀገራችን ላይ መጥቷል። ስለዚህ ታክቲካል አላያንስ ነው ካልክ ኦኬ መብት ነው። ግን ኮመን ኢነሚን ካስወገድክ በኋላ መልሰሳ ማትታኮሰው እንዴት ነው? በምን ጉዳይ ነው የምትስማማው? እንደ አርኤስኤፍ እና እንደ ሳፍ ማትሆንበት ምክንያት ይኖራል? መሀል አዲስ አበባ ላይ ደግሞ እርስ በርስ ትታኮሳለህ። ስለዚህ አንዳንዶች በፍጹም ቀደም ሲል እንደጠየኳችሁ በፍጹም ከቲፒኤልኤፍ ጋር የሚደረግ አላያንስ የለም ይላሉ። አንዳንዶች አላያንስ መፍጠር ይቻላል ይላሉ። አይ ዶንት ኖ መብቱ የነሱ ነው። ግን ሊሆን ይችላል ወይ? ይሄ በተለይ በአብዛኛው የአማራ ህዝብ ዘንድ ተቀባይነት የሚያገኝ አላያንስ ይሆናል ወይ? ከቲፒኤልኤፍ ጋር አላያንስ መፍጠር ይሆናል? ከዚህ ከነገርኳቸው በነሳት ስለዚህ አሁን የሰማሁት ነገር ምንድነው? ይሄ የአንድነት ኃይሉን የጎጃም የወሎ የሸዋና የጎንደር ፋኖች የአንድነት ኃይል የሚሉትን አደረጃጀት ፈጥረዋል። ይህንን የሚመሩት ምግበይ ኃይል የተባሉ የቲፒኤልኤፍ ሰው ናቸው የሚል ክስ የአገር መከላከያ ሰራዊት መንግስትም ቅሬታ አቅርቦባቸዋል። ቅሬታ ማቅረብ ብቻ አይደለም፣ ሀብታቸውን ንብረታቸውን ሁሉ አግዶባቸዋል። በዚህ ጉዳይ ላይ ምን ትላላችሁ ነው? ፖለቲከኞች ካላችሁ እያየሁኝ ነው። ይሄ ቪዲዮ የምታበሩ ሰዎች ብቻ ናቸው አንዳንድ ቁጥር የምትልኩት። ምናልባት በኦዲዮ ይሄ ነገር ይቻላል አይቻልም የሚለውን ለመጠየቅ ካልሆነ በስተቀር መደበኛ ውይይት ከሆነ ዛሬ የምትልኩ ሰዎች በቪዲዮ ነው። እሁድ ነው ዛሬ። ቪዲዮ የምታበሩ ሰዎች አንዳንድ ቁጥር ትጽፋላችሁ። ይሄ ነው። ይሄን ተከትሎ የፋኖ አደረጃጀቶች ዛሬ መግለጫ ሰጥተዋል። ምን አሉ? እስኪ ስሟቸው። በመላው ዓለም ለሚገኙ
የእስልምና እምነት ተከታይ ወገኖቻችንና በግንባር እየተዋደቁ ያሉ ለመላው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማሪሸል ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ስለተገናኘን በጣም ደስ ብሎናል። ከሚዲያዎች በኩል አሻራ ሚዲያ፣ ጠለስ ሚዲያ፣ ግሎባል ፋኖ ሚዲያ፣ ሮሃ ቴሌቪዥን፣ ኤቢሲ ቴሌቪዥን፣ ብላክ ላዮን ሚዲያ እና ይቅርታ ሲ251 ሚዲያ እንገኛለን። ቀዳሚ የማድርገው ለፋኖ አበበ ፈንታው ነው። ወደ አንተ ልምጣ። አመሰግናለሁ። ሁላችሁንም እንግዲህ ተጠናክሮ በቀጠለው የአማራ ፋኖ የዘመቻ አንድነት ሁለንተናዊ ተጋድሎ በወሎ ቤት አማራ አሁንም ተጠናክሮ ቀጥሏል። ከዛ በመቀጠል በመጀመሪያ በነገ ዕለት መጋቢት 21 2017 ዓመተ ምህረት የሚከበረውን የኢድ አልፈጥር በዓልን ምክንያት በማድረግ እንደ አማራ ፋኖ በወሎ ቤት አማራ መልእክታችንን ማስተላለፍ እንፈልጋለን። እንግዲህ በመላው ዓለም ለሚገኙ የእስልምና እምነት ተከታይ ወገኖቻችንና በግንባር እየተዋደቁ ያሉ ለመላው ሰራዊታችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ፣ በጽናት አደረሳችሁ ለማለት ፈልጋለሁ። ወገኖቻችንን ከበዓሉ ጋር ተያይዞ የአማራ ሕዝብ እየደረሰበት ያለውን ሁለንተናዊ ጥቃት፣ ዘር ማጥፋት በልጆቹ በአብራኩ ክፋይ በአማራ ፋኖ የአማራ ፋኖ በሸዋ በወሎ በጎጃም እና በጎንደር ስፖክስ ፐርሰኖቻቸው ወይም ደግሞ ቃል አቀባዮቻቸው መግለጫ ሰጥተዋል። እሱን አስደምጣቸዋለሁ። እንሂድ ወደ ክስ ወደ ቀረበባቸው ሰው እንሂድ። እኚህ ሰው ናቸው። ስለዚህ የምትገቡ ፖለቲከኞች አንዳንድ የሻዕቢያ ደጋፊዎች እያየሁኝ ነው። የሻዕቢያ ደጋፊዎች ምን ሆናችሁ ነው? በሰላም ነው? በሰላም ነው? የሻዕቢያ ደጋፊዎች እኛ በሀገራዊ ጉዳይ ነው እኮ እያወራን ያለ ነው። በነገራችን ላይ እኛ ፖለቲካ ባናወራ እኮ ወይም ደግሞ እናንተን የሚመለከትን ባይኖር ምንም የምታወሩት ነገር የለም። ታውቃላችሁ፣ እኛ ብዙ አይነት የፖለቲካ ሀሳቤ ስላለ ነው እኛ ማለት የምትገቡት እንጂ በሀገራቸው ጉዳይ ላይ ምንም የምታወሩት ነገር የለም እኮ። ምንድን ነው የምታወሩት? ተረጋጉ። ያዙ ልቀቁ ምናምን እያላችሁ ነው። ምን ታወራለህ? አሁን በኤርትራ ጉዳይ ላይ እድሜ ለእኛ በል። አንዳንዶቻችሁ ደግሞ አላችሁ ለእነዚህ እድል እየሰጣችሁ እንዲያወሩ የምታደርጓቸው ማለት ነው። እነሱን የሚመለከት ነገር ከሌለ በስተቀር እድል መስጠት የለብህም። ሌላ ነገር ያወራ፣ ሌላ ስለ ሴሊዳሌ ምናምን አወራ እንጂ በስህተት ስለ ሀገሩ ጉዳይ ሊያወራ የሚችለው ነገር የለም። እና ተረጋጉ። ቁም ነገር ለረጅም ጊዜ ዱዳ ነበሩ። አሁን የባህር በር ተነሳ፣ ፖለቲካ መተንተን እንደሆነ ናፍቋቸው ነበር፣ ማውራት ጀመሩ። ስለዚህ በተለይ የኢሳያስ አፈወርቂ ደጋፊዎች ማለት ነው። ስለዚህ ተረጋጉ። እኛ በጣም ብዙ የፖለቲካ ሀሳብ ያለን፣ ስለ ፋኖ እናወራለን፣ ስለ ኦነግ እናወራለን፣ ስለ ብልጽግና እናወራለን፣ ስለ ፍቅር ሲዝም እናወራለን፣ ከፈለገን ስለ አብን እናወራለን፣ ስለ እናት ፓርቲ እናወራለን። ስለምን ታወራለህ አንተ በሀገርህ ጉዳይ ላይ? ስለምን ነው የምታወራው? ጭራሽ መፎካከሩ ራሷን ከኛ ጋር መተበኛ ጉዳይ ላይ መስሪያ በእናጣ አንድ ላይ በላናለች ሴትዮ። ነገሯቸው አንዳንዶቻችሁ እናንተ በጣም የልብ እንትን እያላችኋቸው ነው። ስለዚህ እናንተን የሚመለከት ጉዳይ ሲኖር አንድ ሁለት ሰው እያስገባኝ ጨዋ ሰዎችን ሀሳብ እንድትሰጡ አደርጋለሁ። ቁም ነገር። የተረፈ ግን በአዘቦት ቀን ገብታችሁ አታውሩ። ሀገራችን ሰላም ናት ይላል። ይሁን እንደ ሀሳብ ይሁንልን፣ ይመች፣ እንደ ሀሳብ ይሁንልን።
በቃ ባህር በር እኮ ናት። አጀንዳ ተፈጠረች። በቃ ከሁሉም ከየቦታው በቅ እያለ ተንታኙ ነው። ማፍሬንድ አውራ ስለ አንተ ጉዳይ አውራ። ስለ ኢሳያስ አፈወርቂ ስለ ልማታዊም ስራ ሊሆን ይችላል። በሀገራችሁ ስላለው ነገር ስላለው ዲሞክራሲ በጣም አይወተሪንግ ስለሆነ ዲሞክራሲ ብዙ ሀሳቦች አሉ። ብዙ የሚተነተኑ ጉዳዮች አሉ። ስለ ጉዳይ ተንትን እና እኛን ለቀቅ ለማለት ያለው ለቀቅ ይሄ ለማለት ያለው። እሺ የመንግስት ሰዎች ለፋኖ አደረጃጀት ኃይሎች ተጠያቂ ያደረጉት ምግበይ ኃይለ የተባለ ሰው ነው። ለመሆኑ ምግበይ ኃይለ የተባለ ሰው በመንግስት የደረሰበት ክስ ምንድነው? እስኪ እንስማው። የመጀመሪያው የደረሰበት ክስ እኔ አልጠላችሁ። ለምን ጠላችኋለሁ? ኤርትራውያኖች እኔ በጣም ነው የምወዳችሁ። አንዳንዶች አሉ የቲክቶክ መቼስ ሰገጤዎችን ያፈምሳል። የእናት የሚሳደቡትን ያፈምሳል። ያን አይተው የሚሳደቡ አሉ እንጂ አብዛኞቹ ኤርትራውያን በጣም ጨዋዎች ናቸው። ህዝቡ ህዝብ በጣም የሰለጠነ ህዝብ ነው። በጣም ወዶ ህዝብ ነው። ህዝቡ ማለት አይደለም ግን በዚህ ደረጃ ኢትዮጵያ ፖለቲካ ውስጥ እንዳትገቡ ነው እያልኩ ያሉት። እንዳትገቡ። እሺ የፌድሪ መከላከያ ሰራዊት ወይም ደግሞ መንግስት እኚህ ሰው ላይ የሚከተለውን ክስ አቅርቦባቸው ነበረ። የፋኖ አደረጃጀቶችን ይመራሉ አላቸው። እኚህ ሰው ተጠየቁና የሚከተለውን መልሰዋል። ስሟቸው። በጣም አመሰግናለሁ ጄኔራል። በአሁኑ ሰዓት የት ነው ያሉት? በመደበኛ ስራዬ ትግራይ ነው ያሉት። በመደበኛ ስራዬ ላይ ሲሉ በቅርቡ በአቶ ጌታቸው ደብዳቤ መታገደው ተገልጾ ነበር። ስለዚህ ታግደውም ስራ ይሰራሉ ማለት ነው? ያ ታጋዮች አይደለንም። በዚህ ካሊ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያዊ መንግስትም የጋራ ነው። የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው። ስፔሻሊ የጂኤስቲኤስ የተፈካካሪ ድርጅቶቹም በጋራ ሆነን ቋቋም ነው እና እኛ ራሳችን የጊዜያዊ መንግስት አካል ነን። ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው የጠቅላላ የራሳ በጥራት ይሰማቸዋል። የጀነራል ምግበይ ኃይለ ድምፅ ነው ይሰማቸዋል። ኢትዮጵያውያን ይሰማቸዋል። አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለው መደበኛ ኦኬ። ጥያቄ የጠየኩት ለኢትዮጵያውያን ነው። ኤርትራውያን የኛ ጉዳይ በጣም ከናፈቃችሁ ኑ በቃ አንድ ላይ ሆኑና 14ኛ ክልል ሁሉና ፖለቲካውን እንፈትፍት። በጣም ነው የቋመጣችሁት ፖለቲካ ለማውራት። በጣም ነው እንደናፈቃችሁ ፖለቲካ ማውራት እና ክልል አገሪቷን ይዘናና 13ኛ 14ኛ ክልል ሁሉና እንተንትን እንዴ አብረንና ብቻ በቃ ፋኖ ኦነግ ምናምን እያለን እኔ ልታፈንልህ ታፍነው እኮ ነው እና ያሳዝኑ። እሺ ስሞታ ከዚህ በተጨማሪ ማምሻውን መከላከያ ባወጣው መግለጫ በአማራ ክልል ውስጥ ዘመቻ አንድነት የተባለውን ጸረ መንግስት ውጊያ በማደራጀትና በማስተባበር አይዞህ በማለት ሚና እንደነበረው ገልጿል። ይህንን እንዴት ነው የሚመለከቱት እርስዎ? ሰምቻለሁ። እኔም ራሴ በጣም ነው የገረመኝ። ምክንያቱም እኛ ለሁለት ዓመት ሙሉ ከ2013 ጀምሮ እስከ 2015 ጥቅምት በከፍተኛ ውጊያ ላይ እንደነበር ይታወቃል። ጦርነት ላይ 360 ዲግሪ እና ያ ጦርነት መጨረሻ ወደ ሰላማዊ ጉዞ እንድንገባ የፕሪቶሪያ ውል አለ። ከዛ በኋላ ባለው 2 ዓመት ሙሉ በፕሪቶሪያው መሰረት የትግራይ ህዝብ ጥያቄ በአግባቡ እንዲመለስ የፕሪቶሪያ ውልም ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ መስተዳደርም እንደ የሰራዊቱ አባላትም እዛም ክልል ያለን የጸጥታ ኃይሎች የህግ አክብረን ነው እየሄድን ያለ ነው እና መንግስት ግን መንገድ የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አድርጎ እርስዎን ከሶታል። እኔ እንደዛ አይነት አይደለሁም። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም። እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን ነን እና ፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ
ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ ሊሆንም አይችልም አናረገውም በፍጹም። ይሄ ደግሞ በነገራችን ላይ በደብረ ጽዮን ገብረ ሚካኤል የሚመራው አንጃ ወይም ደግሞ የተወሰነ አንጃ ልክ አሁን ቀደም ሲል እንደነገርኳችሁ አሁን የፋኖ ኃይሎች ከቲፒኤልኤፍ ጋር ሊሰሩ ይችላሉ የሚለው ጉዳይ ብዙ የአማራ ፖለቲከኞችን ከፍሎ ለሁለት እንደሚያጨቃጭቅ እንደመሆኑ መጠን ከሻዕቢያ ጋር ስለመስራትም ብዙ የትግራይ ፖለቲከኞችን ለሁለት ከፍሎ የሚያጨቃጭቅ ጉዳይ ነው። ግማሹ የቲፒኤልኤፍ ደጋፊ ወይም ደግሞ ትግራዋይ ከነዚህ ኃይሎች ጋር መስራት ውርደት ነው ይላሉ። በራሳችን የምንወጣውን ነገር እንወጣለን፣ የምንበቀለውን እንበቀላለን እንጂ በተአምር ከነዚህ ጋር መስራት የለብንም የሚሉ አሉ። አንዳንዶች ደግሞ ከሰይጣንም ጋቢው መተባበር አለብን ይላሉ። አይ ዶንት ኖ እናንተ ምን እንደምትሉ አላውቅም። አሁን ጀነራል ምግበህ የጦር ኃይሉን የሚመሩ ሰው ናቸው። በዲዲአሩ መሰረት ይበተናል የተባለውን ኃይል እየመሩ ያሉ ናቸው። በነገራችን ላይ 270 ሺህ አካባቢ ናቸው። ይህን የዛሬ 3-4 ዓመት ተነጋግረንበታል። ጦርነቱ ካበቃ 2 ዓመቱ ነው። ከ2 ዓመት በፊት 270 ሺህ ሰራዊት እንደነበራቸው ተናግረዋል። አሁን አልተበተኑም። እኚህ ጀነራል ምግበህ ኃይሌ አሁን ከፋኖ ኃይሎች ጋር ገብተው እየሰሩ ከሆነ የፕሪቶሪያው ስምምነት አፈር ከድሜ ይበላል ማለት ነው። የፕሪቶሪያው ስምምነት ደግሞ ፉርሽ ከሆነ ቀጣዩ እርምጃ ምንድን ነው የሚሆነው? አሁን ኦልሬዲ ጀምረውታል። የፌዴራል መንግስቱና የቲፒኤልኤፍ ኃይሎች እንካ ሰላምታ ውስጥ ይገባሉ። እንካ ሰላምታ ደግሞ እየጠነከረ ይመጣና ወደ ቶክስ ሊገቡ የሚችሉበት ኃይል ሰፊ ነው። አሁን የሚወጡ መረጃዎች በወታደር የማስጠጋት ታንኮችን የማስጠጋት ነገሮች እንዳሉ እየሰማን ነው። ይሄ ወዴት ይወስደናል? በዛ በኩል ከሆነ ጋር የታኮሰ ነው ይሄ መንግስት፣ በዚህ በኩል ከቲፒኤልኤፍ ጋር ለመታኮስ የተዘጋጀ ነው። አክቲቭ የሆነው ጦርነት ሌላኛው ከፋኖ ኃይሎች ጋር የተታኮሰ ነው። እቺ ሀገር ወዴት ነው ሄደች የምትሄደው? የት ብለህ ነው የተሳፈርከው ብላችሁ አትጠይቁኝና እቺ ሀገር ወዴት ነው እየሄደች ያለችው ብሎ የሚያስጠይቅ ነው። ኦኬ ጀነራል ምግበህ ኃይሌ የምትገቡ ሰዎች የፋኖ ኃይሎችን በተለይ እነዚህ የአንድነት ኃይሉን የሚለውን በማስተባበርና በመምራት በኩል እጃቸው አለበት ብላችሁ ታምናላችሁ? በአጀንዳ ላይ ነው ማውራት ያለባችሁ። ብዙዎቻችሁ አጀንዳው ሌላ የምትተነትኑት ሌላ። ፕሊስ ስትመጡ በአጀንዳ እዚህ ጋር የተከበሩ ሰዎች ያደምጧችኋል። ምን ማውራት እንዳለባችሁ ተዘጋጅታችሁ ቴሌግራም ላይ ያስቀመጥኩላችሁ ነገር አለ። በዛ መንገድ አንብባችሁ አገላብጣችሁ እውቀታችሁን ይዛችሁ መምጣት ያለባችሁ። ይሄ ነው ጥያቄው። ይታወቃልም። ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን ወደ ትክክለኛ መንገድ። ጌታቸው ረዳ የኢንተሪም ገቨርንመንቱ ፕሬዝዳንት እነዚህ ኃይሎች ከውጭ ኃይል ጋር ይሰራሉ ብሎ ተናግረዋል። ራሳቸው ጌታቸው ረዳ ከትላንት ወዲያ ከፌዴራል መንግስቱ ጋር ሲታኮሱ በነበሩበት ወቅት የነሱ ጓደኛ የነሱ የትግል አጋር የነበሩ ሰው ናቸው። ስለዚህ የፌዴራል መንግስቱ ብቻ ሳይሆን የራሳቸውም ሰዎች እነ ጻድቃንም እየተናገሩ ነው። ጌታቸው የተናገረ ነው። ሌሎችም የተናገሩ ነው። የባይቶና ሰዎች ይናገራሉ። የሳልሳይ ወያኔ ሰዎች ይናገራሉ። አንደኛው የቲፒኤልኤፍ አንጃ ከውጭ ኃይሎች ጋር የመስራት አዝማሚያ ያለ የሚል ንግግር ሲናገሩ ሰምታችኋል ብዬ አስባለሁ። የውጭ ኃይል ሲባል በነገራችን ላይ ሻዕቢያ ብቻ አይደለም። ኩልቢ ግብጽ ሊሆን ይችላል፣ ሶማሊያ ሊሆን ይችላል። ግን ያው የምታውቁት ኤርትራን በመጠቀም ግብጾች ይመጣሉ። ኦብቪየስሊ ቀዳዳ ካገኙ። ይሄ ነገር ምን ያህል ርቀት ሊወስደን ይችላል? አሁን ገና ከጦርነት የወጣና እያገገመ ያለውን ህዝብ ወዴት ሊወስደው ይችላል ነው ጉዳዩ። ጀነራል ምግበህ ኃይሌ ግን እያስተባበሉ ነው እንደምትሰሙት። በታሪክ እኛ የፕሪቶሪያን ስምምነት የመጣስ እቅድም ፍላጎትም የለንም ነው የሚሉት። ቲፒኤልኤፎች የሚሰጧቸውን መግለጫዎች በተለያዩ ጊዜያት የሚሰጧቸውን መግለጫዎች ካያችሁ የፕሪቶሪያውን ስምምነት ሲፈልጉ ብቻ ነው የሚጠቅሱት። ለምሳሌ የተፈናቀሉ የትግራይ ብሔር ተወላጆች አልተመለሱም ለማለት የፕሪቶሪያውን ስምምነት ይጠቅሳሉ።
በፕሪቶሪያ ስምምነት የተፈናቀሉ ወገኖቻችን መመለስ አለባቸው እኮ ይሏቸዋል። ጌታቸው ረዳን ለማጥቃት ሲፈልጉ የፕሪቶሪያን ስምምነት አናቀውም ይሏቸዋል። ምንድነው የፕሪቶሪያ ስምምነት? እኛ ሳንፈቅድ ሳናቀው ነው ሄደው የተፈራረሙት ይሏቸዋል። እዚህ ጋር ሲመጡ ከፌዴራል መንግስት ጋር ሲነጋገሩ በፕሪቶሪያ ስምምነት መሰረት እኮ ወራሪ ኃይሎች ወራሪ የሚሏቸው እንግዲህ የሻዕቢያ ወራሪ ሻዕቢያ ኦፊስሊ ያው ወረው ነው የኢሮብ ማህበረሰብን የያዙት። ያው በዚህ አጋጣሚ ወረው ነው የኢሮብ ማህበረሰብ ከ90 ከ80% በላይ ይዘዋል። ካሪኩለም ቀርጸው እያስተማሩ ነው። መልቀቅ አለባቸው ይላሉ። ጌታቸው ረዳ ጋር ሲመጡ እኛ ምንም በማናውቀው ጉዳይ ነው ራሱ ነው ጌታቸው ክዶናል፣ ክህደት ፈጽሞብናል፣ እኛ ሳናቅ ነው ሄዶ የፕሪቶሪያን ስምምነት የተፈራረመው ይላሉ። ስለዚህ አይ ዶንት ኖ አሁን በየትኛው ስታንድ ላይ ሆነው እንደሚያወሩ ብትጠይቁኝ አላውቅም። አሁን ጀነራል ምግበህ የፌዴራል መንግስቱ እንዲህ እያለ ነው ብሎ ሲጠይቀው ጋዜጠኛው ነው እኛ በፕሪቶሪያው ስምምነት መሰረት ተግባራዊ በማድረግ አክብረን ነው እየተንቀሳቀስን ያለ ነው ይላል። ለምንድን ነው ከፋኖ ኃይሎች ጋር እንትን የምለው? ምክንያቱም በአርቲክል 7 ምን ይላል? የፕሪቶሪያው ስምምነት አርቲክል 7 ቢ ማለት ነው ቲፒኤልኤፍ ለቲፒኤልኤፍ ተቆጥሮ የተሰጠ ድርሻ ነው። refrain from aiding and supporting or collaborating with any armed or suppressive group in any part of the country ይላል። respect the constitutional mandate of the federal government, refrain from any training መስጠት deployment mobilization or preparation for conflict and hostilities ይላል። ከማንኛውም ነገር refrain ወይም ደግሞ መታቀብ አለበት ይላቸዋል። ለፌዴራል ገቨርንመንት ይሰጣቸዋል፣ ለእያንዳንዱ ቁጥሮች ይሰጣቸዋል። ስለዚህ ምንድነው ፖይንቱ ማለት ነው? አሁን የቲፒኤልኤፍ ሰዎች ከፋኖ ኃይሎች ጋር አላንስ ከፈጠሩ አውቶማቲካሊ አርቲክል 7 ቢ ይሰረዛል ማለት ነው። አርቲክል 7 ቢን ይጥሳሉ ማለት ነው የፕሪቶሪያውን ስምምነት። ኦኬ የፌዴራል ገቨርንመንት ወራሪውን የሻዕቢያ መንግስት ማስወጣት ካልቻለ በፕሪቶሪያ ስምምነት መሰረት የፕሪቶሪያውን ስምምነት ይጥሳል ማለት ነው። ይሄ ለቲፒኤልኤፍም ፌርነስ ነው። ዝም ብላችሁ የፌዴራል መንግስቱን ብቻ እንትን ማለት ሳይሆን ቲፒኤልኤፎችም የሚናገሯቸው የራሳቸው እውነት አላቸው። ኦኬ የሻዕቢያውን ኃይል ጋብዛ አስገብተሃል፣ ይሄው ግዛታችን ላይ ተቀምጧል፣ ይሄው ካሪኩለም ቀርጸው እያስተማሩ ነው፣ ይሄው ሴቶቻችንን እየደፈሩ ነው፣ ይሄው ማንኪያ፣ ጭልፋ፣ ኩባያ፣ ፖፖ እየሰረቁ ነው፣ አስወጡልን። እውነት አላቸው፣ ማስወጣት አለብህ። ይሄን ማድረግ አለብህ። እነሱም መታቀብ አለባቸው። ስምምነቱ ነው የሚለው። ስለዚህ በዚህ አውድ ነው የምናወራው። የምትገቡ ሰዎች ካላችሁ አንዳንድ ቁጥር ትጽፉልኛላችሁ። እነዚህ ሁለት አጀንዳዎች ናቸው። የመጨረሻው የሀገር መከላከያ ሰራዊት ወደዚህ ከመግባቴ በፊት ጽፎ ያስነበበው ዜና አለ። ዜናው ምን ይላል? ቪዲዮ የምታበሩ ዜናው ምን ይላል? በደንብ አይታየኝም እዚህ ጋር። እስኪ የምስራቅ እዝ ክፍለ ጦር በጽንፈኛው ላይ አስፈላጊውን እርምጃ ወስዷል ይላል። የፌዴሪ መከላከያ ሰራዊት መጋቢት 21 ቀን 2017 ዓ.ም ነው። የምስራቅ እዝ ክፍለ ጦር በሰሜን ጎጃም ዞን በብር አዳማ፣ ጠጠር ማርያም፣ ዋሽራ፣ ጎንጂ፣ ቆለላ፣ ሮብ ገበያ እና አዴት ዙሪያ ባደረገው ስምሪት በጽንፈኛው ላይ እርምጃ መውሰዱን አስታውቋል ይላል። እዚህ ጋር ሞተር ሳይክሎች ይታዩኛል፣ የተወሰኑ ክላሾች ይታዩኛል። ሰራዊቱ ጠላትን እግር በእግር በማሳደድ 31 የጽንፈኛው አባላትን በመደምሰስ ሰራዊቱ ጠላትን እግር በእግር በማሳደድ 31 የጽንፈኛው አባላትን በመደምሰስ 08 እጅ መስጠታቸውን የገለጹት። ምንድነው 08? ታይፕ ነው፣ ታይፒንግ ኤረር ነው። ሰራዊቱ ጠላትን እግር በእግር በማሳደድ 31 የጽንፈኛው አባላትን በመደምሰስ 08 እጅ መስጠታቸውን የገለጹት ሌተናል ኮሎኔል የሀገር መከላከያ ሰራዊት ኦፊሻል ፔጅ ላይ ሄዱና ይህን ጽሑፍ ታገኛላችሁ። 08 የሚባል ምንድን ነው?
08 ሰዎች እጅ ሰጡ ነው። ምን ማለት ነው 08 ሰዎች ማለት? 0.8 ሙሉ ለሙሉ ሰው በከፊል ሰው የሆነ ማለት ነው። ምንድነው 08? ልክ ነው። 8 ሰው ግማሽ ሰው ለማለትም ሊሆን ይችላል። ግማሽ ሰው ለማለትም ሊሆን ይችላል። 08 እንግዲህ አንድ አልሞላ ማለት ነው። 0.2 ካለ ሃፍ ማለት ነው። በግማሽ የተቆረጠ ሰው ማርተናል ማለት ነው። ጽሁፉ ነው የሚለው፣ እኔ አይደለም የምለው። አንድ ከሆነ ሙሉ ሰው ነው፣ እጅግር ጤነኛ ምናምን ይሆን። ኦኬ የገለጹት ሌተናል ኮሎኔል ንጉሴ በዘመቻቸው የተለያዩ የነፍስ ወከፍ መሳሪያና ተተኳሾች እንዲሁም ሞተር ሳይክል መማረክ መቻሉን ተናግረዋል ይላል። ጽንፈኛዋን በማሳደድና የገባበት በመግባት ሌት ተቀን ወታደራዊ ሳይንስን ጥበብን በመላበስ የመደምሰስ ተልዕኳቸውን በውጤት እየፈጸምን ነው ያሉት ደግሞ የክፍለ ጦሩ አባል 10 አለቃ ቶሎሳ ሞሲሳ ናቸው። የቴዎድሮስ ሞሲሳ ወንድም ይሆን እንዴ? ይድምሳዩ። ኤኒዌይ ለማንኛውም ይሄ ነው። በተቃራኒው የመንግስት ኃይሎች ደመሰስ ናቸው እንዲላሉ፣ የፋኖ ኃይሎች ደግሞ ምን ይላሉ ላስደምጣችሁ። ይሄ ጎጃም ላይ የሆነ ነው። የጎጃም ፋኖ ቃል አቀባይ ማርሸት ፀሐዩ 2 ሻለቃ ሲሆን 1 ሻለቃ የጠናጦር ሙሉ በሙሉ በሚባል ደረጃ ተደምሶ 63 መሳሪያ ተማርኳል። በዚህም 4900 ተተኳሽ የተቆጠረ 63 መሳሪያ 21 የካታ መሳሪያ እና 42 ክላሽንኮቭ መሳሪያ ተማርኳል። ከ320 በላይ የሚሆኑ በአገዛዙ ወንበዴዎች ታስረው የነበሩ ንጹሃን ወገኖቻችን ከስር ተፈተዋል። እነጫትና ነፍሰ ጡሮች ይገኙበታል። ከዚህ ከታሰሩት መካከል ነፃ ወጥተናል። ዛሬ የጠላት ማፈኛ የነበረ ካምፕ ወድሟል። ፖሊስ ጣቢያ የነበረ ካምፕ ወድሟል። የወረዳው አጠቃላይ የብልጽግና መዋቅር ይገለገልበት የነበረው መስተዳደር ጽሕፈት ቤት፣ ሚሊሻ ጽሕፈት ቤት ብለው የሚጠሩት ወራሪው መከላከያ ካምፕ አድርጎት የነበረው ቦታ ሙሉ በሙሉ በሚባል ደረጃ ወድሟል። በአጠቃላይ 5ኛ ክፍለ ጦር መንገሻ ቲግሬም ክፍለ ጦር በዛሬው ዕለት ያደረገው ተጋድሎ የአብይ አህመድን 1 ሻለቃ ሙሉ ጦር በመደምሰስ 63 የነፍስ ወከፍ መሳሪያውን በመማረክ አጠናቋል። ሁለተኛው ወደ ህዝብ ማወያየት ስመጣ በዛሬው ዕለት አዲስ አለማየሁ 7ኛ ክፍለ ጦር በተለያዩ ብርጌዶች ከህዝብ ጋር ውይይት አድርጓል። በውይይቱም ማህበረሰቡ አሁን ላይ ምን አይነት ድጋፍ ማድረግ እንዳለበት በተግባር ከህብረተሰቡ ጎን ተሰልፎ ምን ማድረግ እንዳለበት ፋኖ ህብረተሰቡ ከፋኖ ጎን ቆሞ አንድ አካል አንድ አምሳል ሆኖ ለመቀጠል እስከ መጨረሻ ድረስ መደረግ ያለበትን እያንዳንዱ ነገር በጥንቃቄና በበሰለ ቋንቋ በመነጋገር መግባባት ተችሏል። ሁለተኛው እንደዚሁ ቀንጌታ የፍታይ ንጉሴ 6ኛ ክፍለ ጦርም ይሄ ነው። በነገራችን ላይ የጎጃም ፋኖች ሁለት በኢትዮጵያ ስነ ጽሁፍ ውስጥ ትልቅ ስም ያላቸው ከሁለት በላይ ከሆኑ ትነግሩኛላችሁ ክፍለ ጦሮች አሏቸው። አንደኛው ክቡር ዶክተር ሐዲስ ዓለማየሁ ናቸው። የፍቅር እስከ መቃብር፣ የወንጀለኛው ዳኛ፣ የእልምዣት የተለያዩ መጽሐፎችን የጻፉ ሰው ናቸው። በሳቸው የሚመራ ክፍለ ጦር አለ። ሌላኛው ቀኝ ጌታ ዮፍታይ ንጉሴ ክፍለ ጦር የሚባል አለ። ቀኝ ጌታ ዮፍታይ ንጉሴ ማለት እሳቸውም የስነ ጽሁፍ ሰው ናቸው። አንድ ታዋቂ ግጥም አላቸው። እሱን ላንብብላችሁ እስቲ ካገኘሁት። ቀኝ ጌታ ዮፍታይ ንጉሴ ኦኬ። ቀኝ ጌታ ዮፍታይ ንጉሴ ማለት አገሬ ኢትዮጵያ ውዲቱ ውዲቱ በሶስቱ ቀለማት የተሸለምሽቱ ላንቺ የማይረዳ ካለ በህይወቱ በረከትሽን ይንሳው እስከ ዕለተ ሞቱ። ቀኝ ጌታ ዮፍታይ ንጉሴ እሳቸው ግጥም ነው። በእሳቸው ስም የተሰየመ ክፍለ ጦር ነው እና ደምስሰናል ነው የሚሉት። አንደኛው የክብር ዶክተር ሐዲስ ዓለማየሁ ክፍለ ጦር፣ ሁለተኛው የቀኝ ጌታ ዮፍታይ ንጉሴ ክፍለ ጦር በሀገር መከላከያ ሰራዊት ላይ በመንግስት ላይ የማያዳግም እርምጃ ወስደናል ነው የሚሉት። በተቃራኒው ደግሞ የመንግስት ሚዲያዎች
እነዚህ የጎጃም ፋኖች ላይ የማዳግም እርምጃ ወስደን አከርካሪያቸውን ሰብረናል ይላሉ። እውነቱ የትኛው ነው? እሱን ነው ብለው ክብራትና ክብራን የጨርሻለሁ። የፋኖ ደጋፊዎች፣ የኦነግ ደጋፊዎች፣ የቲፒኤልኤፍ የገዢው ፓርቲ ደጋፊዎች ትመጣላችሁ። እኔ ጋ እንደምትደግፉት ፓርቲ ነው እዚህ የምታወሩት። ይሄ አማራ ነኝ ብለህ እንዳትመጣ፣ ኦሮሞ ነኝ ብለህ እንዳትመጣ፣ ትግራዋይ ነኝ ብለህ እንዳትመጣ። እሱን የብሔር ብሔረሰቦች ላይ ተጨፍርበታለህ። አማራ የሚባል ፖለቲካ የለም። ኦሮሞ የሚባል ፖለቲካ የለም። ትግራዋይ የሚባል ፖለቲካ የለም። አማራ የሚባል ህዝብ አለ፣ የተከበረ ህዝብ አለ። ኦሮሞ የተከበረ ህዝብ አለ። ትግራዋይ የተከበረ ህዝብ አለ። ጉራጌ፣ ስልጤ ብሔር ብሔረሰቦች ናቸው። በተረፈ እንደምትደግፈው ፓርቲ ትመጣለህ፣ ይሰማል። በኋላ አማራ ነኝ ኦሮሞ ነኝ ብለህ ትመጣለህ። ስትተች ህዝቡ ተተቸ ትላለህ። አይ እንደዛ አይደለም። አሁን ላለንበት ነገር ይሄ ተዘቅቶ ሲከት ተነሱ ነው። ኦሮሞ ነኝ ብለህ ትመጣለህ፣ ፖለቲካ ተነትናለህ። ስትተች ህዝቡን ተተቸ ትላለህ። የለም እንደዛ። እኔ ቢያንስ እኔ ጋር እንደዛ አላደርግም። ይሰማል። ብሔርተኛንማ በጣም አንገቱ ላይ ገመድ እያስገባ ካልሆነ የምታስተነትነው አስቸጋሪ ነው። ማበጀት አለባችሁ ድንበር። ትግራዋይ ነኝ ብለህ ትመጣለህ፣ ስትተች ህዝብ ጠልነ ትላለህ ነው። ትግራዋይ ከሆንክ የማን ደጋፊ ነህ? የሳልሳይ ወያኔ ነህ? የባይቶና ነህ? የማን ነህ? የቲፒኤልኤፍ ነህ? በግልጽ ማስቀመጥ አለብህ። ኦሮሞ ከሆንክ እናከብርሃለሁ፣ ግን የማን ደጋፊ ነህ? ኦፌኮ ነህ? ኦነግ ነህ? ብልጽግና ፓርቲ ነህ? የክልሉ ብልጽግና ነህ? እንዲህ ነው መተንተን ያለበት። ስልጤ ነኝ ብለህ እንዳትመጣ። ስልጤ ፓርቲ ያለው የፖለቲካ ፓርቲ ያለው ስልጤ ስነግ የሚባል አለ እንዴ? የስልጤ ነፃ አውጪ ግንባር አይጠፋም ብዬ ነው። ከሆነ ስልጤ ከሆንክ እንደ ስልጤ ትመጣለህ። ጉነግ ከሆንክ እንደ ጉራጌ ነፃ አውጪ ግንባር ሆነ ትመጣለህ። መቼስ ግግ አይጠፋም። ከሁሉም ብሔር ብሔረሰቦች መሀል መጨረሻ ላይ ግግ ያስቀምጣል። ወይ ግንባር ነው ወይ ነፃ አውጪ እንጣይዶ ነው። ለምን እንደሆነ አላውቅም። እንደዛ ነው መምጣት ያለብህ። አንተ እንኳን ደህና መጣህ። እንዴት ነህ? እንኳን ደህና ቆየኝ ወንድማለም። አለን። እዚህ ውስጥ የላካችሁ በሙሉ ቪዲዮ የምታበሩ ናችሁ። እርግጠኛ ሁኑ። ቪዲዮ ታበራላችሁ። ቪዲዮ የምታበሩ ሰዎች ሪኩዌስት ላኩልኝ። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ይሄ ቪዲዮ እያበራህ የምታወራበት ቤት ነው። ከሰኞ እስከ ዓርብ በኦዲዮ ታወራለህ። አንዳንድ የአማራን ፖለቲካ ስትንትን አይጣል ነው። ማን አለ እንዳንተ ተንታኝ? ማን አለ እንዳንተ እሳት የሚተፋ? ቪዲዮ አብራ ስትባል ግን ላብላብ ይልሃል። ነው አይቻልም። እዛ ጋር የአማራ ልጆች ፊት ለፊት ደረታቸው ለጥይት ሰጥተው ይታኮሱ ባሉበት አንተ እዚህ ዩሮፕ አሜሪካ ተቀምጠ ቪዲዮ ለማብራት ያለ ባህል ቁም ነገር መታየት አለብህ። አንዳንድ ቤትህን በሁለት መቀርቀሪያ ቀርቀረ ነው መተነት ነው። ግን በቃ እንደኔ ደፋር የለም ስትባል አይጣል ነው። ይህ መስተካከል አለበት። ፖለቲከኛ ከሆንክ እሑድ በሚደረግ ፖለቲካዊ ውይይት ቪዲዮ ማብራት አለብህ። ሰኞ፣ ማክሰኞ፣ ሮብ በኦዲዮ ትሰለጥናላችሁ። ችግር የለውም። ሰኞ በኦዲዮ ለሚተነትኑ ሰዎች ለፈሪዎች ማለት ነው። አንዳንድ ስራ ቦታ ይለኛል። አንዳንዱ ስራ ቦታ ምን ሌሎቹ በቪዲዮ የሚገቡ ስራ ስለሌላቸው ነው። በነገር ስራ ቦታ ምናምን ሲሏችሁ እየሰደቧችሁ ነው። አንተ ምን ኒውክለር ሳይንስ ኒውክለር ሮኬት እንትን ናሳ ውስጥ ሮኬት አስተኳሽ ነህ? ምንድን ነህ? ምድረ ፒዛ ዴሊቨሪ ብሎ ስራ ቦታ ይለኛል። ስራ ቦታ ምን? ሁሉም ስራ አለው እኮ። ያንተ ስራ ምንድን ነው ከሌላው የተለየው? ሌላው ስራ ስለሌሉ ነው በቪዲዮ የሚታየው። ቁም ነገር ተሳዳቢም ከሆንክ ቪዲዮ አብራ። ምንድን ነው እንዴ ተደብቀ የምትሳደበው? ጀግና የምትጫወቱ አትሸልመው። ከመጋረጃ በስተጀርባ ያለ ሰውዬ ተደብቀም እንደገና ጀግናም ሆነም እንደዛ የሚባል ነገር የለም። እኔ ጋር በዚህ አውድ ነው የምናወራው። እዚህ ጋር መታየኝ ሰው አይተም ሰምተህም የማታውቀኝ ልበ ሙሉ ኢትዮጵያዊ ነኝ። ይሰማል አይደለም? ይሰማል። እንዳትዳፈር ከኔ ጋር በዛ አውድ ነው የምናወራው። አንተ በጣም የምወደው ማከብረው ፖለቲከኛ ነው። እንኳን ደህና መጣህ ወንድሜ። እንኳን ደህና ቆየኝ ወንድማለም። እንዴት አለ? አለው። እንዴት ሰነበትክ? ምን አዳዲስ ነገሮች አሉ? እንግዲህ ያው እንደምታየው ነው። ብዙም ከሚዲያ የተደበቀ አይደለም። ያው የኛም እንቅስቃሴ ግልጽ ስለሆነ እስካሁን ድረስ ያሉ ነገሮች ኦፊሻል ናቸው። ምናልባት ፐርሰናል ካልሆኑ እነሱ ደግሞ ያው ብዙም ወቅቱን ጠብቆ ዲስክሎዝ የሚደረግ ነገር ነው የሚሆነውና እንደዛ ነው።
የቅድም እየሰማሁኝ ነበር እነዚህ አራቱ አደረጃጀቶችን ከጎንደር ከጎጃም ከወሎ እና ከሸዋ አይ ዶንት ኖ እስክንድርን ወጉት እንዴ? አይ ምንም አይነት በዛ ዙሪያ ላይ የእርስ በራስ እንቅስቃሴ እስካሁን ድረስ ምንም የለም። ታዲያ የሌለው እንትን ውስጥ የአራቱ እንትን ቃል አቀባዮች እኮ ሲናገሩ እስክንድር ምንም የለም። አሁን ያለው አሰምሽን ምንድነው? ኖርማሊ አፋድ የሚባለው ወይም ደግሞ እስክንድር ያለበት አደረጃጀት ራሱን ችሎ አንድ አደረጃጀት እንደሆነ እና አሁን የሚደራጀው ደግሞ ራሱን ችሎ አንድ እንደሆነ ተደርጎ ነው በእስክንድር አደረጃጀት በኩል ያለው እሳቤ እንደዛ ነው እስካሁን ድረስ። ምናልባት የሚሰጡትን መግለጫ ሰምተህ ከሆነ ከኛ ጋር የሌሉት አንድ ሆነው አደረጃጀት ፈጥረው በሚመጡ ሰዓት ያው ተነጋግረን ኦፊሻሊ አጠቃላይ አማራ አንድ የሆነ የአማራ አደረጃጀት እንፈጥራለን የሚል ነው በእነሱ በኩል ያለው እሳቤ። አሁን ያለው በሌላ በኩል ያሉት አደረጃጀቶች ናቸው አሁን እንቅስቃሴ ያደረጉ ያሉት። በእርግጥ ያ ማለት በእስክንድር በኩል ያሉት የነመከታው ማደረጃጀት ዛሬና ትናንትና እነሱም በውጊያው ላይ ተሳታፊ ሆነው የዋሉበት ሁኔታ ነው ያለው። ምናልባት ዜናዎችን ሰምተህ ሊሆን ይችላል። ያው በሁሉም አቅጣጫ የሚደረግ እንቅስቃሴ ነው አሁን ሰሞኑን የአንድነቱ እንቅስቃሴ። የከተማ ልጆች ተደራጁ ብያለሁ። ለነገራችሁ የምችለው ይሄ ነው። የከተማ ልጅ ተደራጅ፣ ብሔር ውስጥ አትግባ። የከተማ ልጅ ሆነ ብሔር ውስጥ ስትገባ አምሶሪ እኔ ብሔርተኞችን በጣም ነው የማከብረው። ብሔርተኞች ኮዝ አላቸው። የብሔር አደረጃጀት ለከተማ ልጅ አይሆንም። የከተማ ልጆች ለሚመቻችሁ ተጫዋታችሁ ለምታሸንፉት የመጫወቻ ሜዳ ነው መታገል ያለበት። ቁም ነገር እኔ እኮ እየነገርኩ ነው። እንደዛ ነው መሆን ያለበት። የከተማ ልጅ የተበላህ ነው። ወይ ቋንቋ ልበድ፣ ቋንቋ ከቻልክ ኦኬ ጥፍጥፍ ምናምን ብለህ ስብርብር ምናምን ብለህ ትገባለህ። ቋንቋ ካልቻልክ ግን አስቸጋሪ ነው የሚሆነው። በቃ በየመን በሱዳን በኩል ትሳደዳለህ ወገበን እየተመታና ቢያንስ ፖለቲካ ውስጥ ውክልና ያስፈልጋል። የክልል ምክር ቤት፣ የዞን ምክር ቤት፣ የከተማ ከንቲባ መሆን መቻል አለብኝ ማለት አለብህ። ሙዚቃ እየሰማህ ምናምን መደነስ ብቻ ሳይሆን ፖለቲካ ውስጥ መሳተፍ አለብህ። የአንድ ታዋቂ መጽሐፍ ጽሁፍ እያነበብኩኝ ነበር በነገራቸው ላይ የጅዋር መሐመድን እና እዚህ ጋር መጥቷል ተልኮልኝ ትምህርት ቤት እየተማረ ቆይ እዚህ ጋር አክብቤዋለሁ። በጣም የምትገርም ፓርት ናት። ስንት ላይ መሰለች? ገጽ ስንት ላይ ነበረ እየተማረ በጣም የሚገርም ብልጭ ያለብኝ ፓርት ነውና ገጽ 49 ኦኬ ላምብላችሁ የጀዋር መሐመድ መጽሐፍ አልጸጸትም የሚለው ላይ ማለት ነው። ሶስት መስመር ነው። አሰላ እንደገባሁ ይላል የመጀመሪያው ስር ፖሙጋ ላይ ትምህርቴን እንዳቋርጥ ያደረገኝ ጣጣ እንዳይከተለኝ በተቻለኝ መጠን ከፖለቲካ ርቄ ቆየሁ። የጭላሎ ትምህርት ቤት ተማሪዎች አብዛኞቹ ከተሜ ስለሆኑ የፖለቲካ ንቃታቸውም ሆነ ፍላጎታቸው ያን ያህል ጠንካራ ስላይደለ ወደ ፖለቲካ እንቅስቃሴ የመሳብ ዕድል አልነበረኝም ይላል። አሁን በጀዋር መሐመድ ጽሁፍ የከተማ ልጆች የፖለቲካ ንቃተ ህሊናቸው ኋላ ቀር ነው ያለ። እውነቱን ነው። ምክንያቱም ጀዋር ፖለቲከኛ ነው። ሲሪየስ ቢዝነስ ውስጥ ያለ ሰው ነው ከልጅነቱ ጀምሮ። የከተማ ልጆችን ሲያየው ውስጡ ያለውና የከተማ ልጆች በውስጣቸው ያለው ነገር አልተግባብቶም ሆነበት መሰለኝ። ወይ የከተማ ልጆች ስለ ዳሌ ነው የሚያወሩት ወይ ስለ መሸታ ቤት ምናምን ነው የሚያወሩት። እሱ ደግሞ ስለ ፖለቲካ ነው የሚያወራው። ለሱ ፖለቲካን በሲሪየስ የሚያዩት የገጠር ልጆች ናቸው። ስለዚህ የከተማ ልጆች የት ነው ያላችሁት? የት ነው ያለው ነው እያልኩ እኔ በተቻለ መጠን እኮ እያነቃሁ ነው ያለሁት። ኤኒዌይ እሺ፣ አያና እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቴዲ እንዴት ነህ? አለሁልህ አያና፣ ሁሉ ሰላም ነው? አለን ይመስገን።
ሁለት ዋና ዋና ጉዳዮች አሉ። እነዚህ የምታያቸው በጣም አከብራቸው ወዳቸው ፖለቲከኞች ናቸው። በሁላችሁም ዘንድ የሚወደዱ ናቸው። ሌሎቻችሁ ካላችሁ አንዳንድ ቁጥር ትጽፋላችሁ። በዚህ አጋጣሚ የጀዋር መሐመድን ትክክለኛውን መጽሐፍ ፎርጂድ ወይም ደግሞ ተቀያይሮ እንትን ያለውን ሳይሆን ትክክለኛውን መጽሐፍ አንብቡና በውስጣችሁ ብዙ የሚነግራችሁ ነገር ስላለ እንድታገኙ ይሁን። አማራ ስትሮንግ፣ አያና ግርማ፣ አንተነህ አሉ። ሁለት ዋና ዋና ጉዳዮች አሉ። የመጀመሪያው ፈጠን ብዬ ለመናገር ያህል አማራ ፋኖ 11ኛ ቀኑን ይዟል። ይሄ ወደ አንድነት መተናል ነው የሚሉት። ወደዚህ ልገባ ስል የአራቱ ፋኖ አደረጃጀቶችን ቃል አቀባዮቻቸውን እየሰማሁ ነበረ። የመንግስት ኃይሎች ላይ፣ ንብረቶች ላይ፣ የካምፖች ላይ ውድመት አስከትለናል ይላሉ። እነዚህ አደረጃጀቶች ግን ከመንግስት በኩል የተሰነዘረባቸው ትችት አለ። በጀነራል ምግበይ ኃይሌ በቲፒኤልኤፍ ሰው ነው የሚመሩት፣ አላንስ ፈጥሯል ይሏቸዋል። እናንተ ምን ታዘባችሁ በዚህ ጉዳይ ላይ? አላንስ እንፈጥራለን እስካላችሁ ቀደም ሲል ስናገር ነበርና አደረጃጀቶቹ ወይም ደግሞ ለመታገል የያዛችሁት ኮዝ ከቲፒኤልኤፍ ጋር አላንስ እንድትፈጥሩ የሚያደርጋችሁ ነው ወይ? እንደ ሳፍ እና እንደ አርኤስኤፍ አዲስ አበባ ከገባችሁ በኋላ እርስ በርስ አትታኮሱም ወይ? ሁለተኛው ይሄ ነው። አንደኛው ይሄ ነው። ሌላኛው የቲፒኤልኤፍ ኃይሎች ከፋኖ ኃይሎች ጋር አላንስ ከፈጠሩ የፕሪቶሪያውን ስምምነት መጣስ አይሆንም ወይ? ጀነራል ምግበይ ኃይሌ ከዚህ ቀደም በመንግስት የተከሰሱ ሰው ናቸው። እሳቸው መግለጫ ሰጥተዋል። ይሄንን አቶ ጌታቸው ረዳም ተናግረዋል። በገደምዳሜም ቢሆን አንዳንድ በተለይ በደብረ ሲሆን ቡድኑ ነው እያሉ የሚጠሩት። በነገራችን ላይ ቡድኑ ከውጭ ኃይሎች ጋር ይሰራል። ኤርትራም አለ። አሁን ደግሞ ፋኖም ላይ ይታማሉ። ዋነኛ ግባቸው ደግሞ ምንም ጥርጥር የለውም፣ ይሄ ማሽሙን መሆን ምናምን የለውም። ቲፒኤልኤፍ እንቅጩ ነው የሚነግረን። ቲፒኤልኤፍ 4 ኪሎን ይፈልጋል። በቦሌም ብሎ ወደ 4 ኪሎ መምጣት ይፈልጋል። ቅድም እዚህ ልገባ ስል አንዳንድ የቲፒኤልኤፍ ደጋፊዎች ዘመቻ 4 ኪሎ እያሉ ሲዋዩ ሰምቻለሁና 4 ኪሎ ለመግባት ከሻዕቢያም ሆነ ከፋኖ ኃይሎች ጋር አላንስ የሚፈጥሩ ከሆነ የኢትዮጵያ ቀጣይ ዕጣ ፈንታ እንዴት ነው የሚሆነው? እነዚህ ነገሮች ነው ብዙ አላበዛም። እነዚህ በጣም ረጅም ሰዓት የሚያስወሩ ናቸው። ቴሌግራም ላይ ጻፍኳቸው ናቸው። ሌሎች ሰዎች ካላችሁ የማውቃችሁ ሰዎች አስገባችኋለሁ። ከሌላችሁ በእነዚህ ፖለቲከኞች እንቀጥላለን ማለት ነው። 8 ደቂቃ ይኖረናል። አንተነህ ከአንተ ጀምርና ወደ አያና፣ ከዛ ግርማ ታደሰ፣ ከዛ አማራ ስትሮንግ። እሺ መጀመር እችላለሁ? ይሰማል ድምጼ በደምብ? ኦኬ። እንግዲህ ሁለት ቤዚክ የሆኑ ጥያቄዎች ነው እዚህ ጋር የማየው። አራቱ የፋኖ ኃይሎች አንድነት ፈጥረው ሰሞኑን ያደረጉት ዘመቻ ላይ መንግስት ብዙዎችን ደምስሻለሁ ብሏል። በአንጻሩ ደግሞ የፋኖ ኃይሎችም ብዙ ቦታዎችን ተቆጣጥረናል፣ ብዙ የመንግስት ኃይልም ደምሰናል የሚል ነው እዚህ ጋር የሚለውና የትኛው ነው ትክክል ወደሚለው ነው የምንሄደው ማለት ነው። ምናልባትም እዚህ ጋር ቀደም ስታነብ እንደነበረው 808 ብለው ነው መሰለኝ የጻፉት። 8 ለማለት ይመስለኛል። 8 ምናልባት እስከዛሬ ድረስ ማርከናል የሚሉትን አንድም ቀን አሳይተውን አያውቁም። ምናልባት የሚያሳዩንም መሳሪያዎች ለሚሊሻ ሊያስታጥቁ ያመጧቸውን ወይም አዲስ አሰልጠነናል ለሚሏቸው ሚሊሻዎች ሊያስታጥቋቸው ያመጧቸው ጠበንጃዎችና ጥይቶች ይሆናሉ። ምናልባት ከመጋዘን ያወጧቸው ከዛ ያረጁ እንጂ ቪዚብል የሆነ አንድ ሰው እስከዛሬ ድረስ ማረክን ብሎ አሳይተው አያውቁም። በአንጻሩ ግን እኛ ምናልባትም ከዚህ ፊትም ጀምሮ አንዴ በ70 ባስ አንዴ በ40 ባስ ሲገቡ መጣንልህ ምናምን ሲሉ ሲገቡ የነበሩትን ሳይቀር ሁሉ ማርከን በቪዲዮዎች ያሳየንበት ሁኔታ አለ። አሁንም ምናልባት የሚወጡ መረጃዎችን የተለያዩ በእኛ ዙሪያ የሚንቀሳቀሱ ሚዲያዎች አሉ። እነሱ ላይ ብትከታተሉ በብዛት የምርኮኛ ኃይሎችን ማየት ትችላላችሁ፣ ግልጽ ስለሆነ ማለት ነው። ምናልባትም በዚህ ዙሪያ ላይ መረሳት የሌለበት
በሶስት ጠበንጃ ነው የሚዋጉን የሚል ነበር ምልከታ። አሁን ባለው ነባራዊ ሁኔታ ግን አሁን ሰሞኑን በተደረገው ሚዲያ ምናልባትም አሁን ሰሞኑን በተደረገው የዘመቻ አንድነት በጎጃም በኩል በቅርብ ጊዜ አንድ ዙ 23 ጨምሮ በጣም ብዙ መሳሪያዎችን አስታጥቀው ነበር። ምክንያቱም በሶስት ክላሽ የጀመርነው ስናይፐሮች፣ ክላሾች፣ ዙ 23 መትሬስ ፓሬቨሪቲስ የምትሏቸው መሳሪያዎች በሙሉ እስከ ዙ 23 የታጠቅንበት ሁኔታ አለ። ትናንትናም በጎንደር አካባቢ በነበረው እንቅስቃሴ አሁንም ዙ 23ን ጨምሮ ሌላ መሳሪያዎችን የተማረኩበት ሁኔታ ነው ያለው በነባራዊ ሁኔታ ፋክቱ ማለት ነው። ምክንያቱም የፋኖ እንቅስቃሴ ሲጀመር ትጥቃችንን ከህዝባችን መሳሪያችንን ከጠላታችን ብለን ነው እንቅስቃሴው የተጀመረውና አሁን እየሆነ ያለው በሚገርም ሁኔታ በጣም ያልታጠቅነው የመሳሪያ አይነት ምናልባት ታንክ፣ ይሄ የሜካናይዝድ መሳሪያዎች ካልሆኑ በስተቀር ከዛ ውጭ በአጠቃላይ የታጠቅንበት ሁኔታ ነው ያለው። የዘመቻ አንድነቱም በጣም ውጤታማ የሆነና ምናልባትም ሰሞኑን ያደረግናት እንቅስቃሴ ለሙከራ ነው። እስከዛሬ ሲሰለጠኑ የነበሩ ወታደሮችን በተግባር ሙከራ ወይም ፊልድ ፕራክቲስ የወጡበት እንጂ ገና ዋናው ዘመቻ ከአንድነቱ ከታወጀ በኋላ የሚቀጥል ነው እንጂ የሚሆነው አሁን ላይ የምናደርገው ዘመቻ የወታደሮቻችንን ብቃት መለኪያ ነው። ምናልባት እሱም ግን ምን ያህል እንዳሳመመው መንግስት የሚታይ ነው። የክልሉ ባለስልጣኖችን እስከ መቀያየር ከስልጣን ሁሉ እስከ ማባረር ደርሷል። ጀነራል ምግቤ ጋር የሚሄደው ለዛ ነው። ምክንያቱም ሰርፕራይዝ ነው የሆነው። በጣም ወደኋላ ብለን ወይም ደግሞ ድምፃችንን አጥፍተን ስልጠና ላይ ስለነበርን አሁን ወታደሮቻችንን በምንሞክርበት ሰዓት ከፍተኛ የሆነ ዱላ ስለደረሰበት ፔኑ በጣም ተሰምቶት ወደዚህና ወደዚህ የሚሄድበት ሁኔታ ነው ያለው። በፋኖ ኃይል የተደረገው ሁሉ አልመሰለውም። ምናልባት በዚሁ እንደመጥቀስ ቅድም እንዳልኩት አሁን ወታደር ሙከራ እንጂ ዋናው ዘመቻ ገና ከአንድነቱ በኋላ የሚቀጥል ነው የሚሆነው። ሌላኛው የመንግስትና የፋኖ ኃይሎች በዘመቻው ወቅት ከህወሓት ጋር ወይም ከሌላ ኃይል ጋር ወይም ከህወሓት ጋር ነው የተባለው ከጀነራሉ ጋር የተጣመሩበት ሁኔታ አለ የለም የሚል ሀሳብ ነበር የተነሳው። በግልጽ ለመናገር አልተጣመሩም ነው መጀመሪያ መልሴ። ከዛ በኋላ ለምን እንደማይጣመሩ በአጭሩ ለማስረዳት እሞክራለሁ። የመጀመሪያው የድንበር ጥያቄ አለን እስካሁን ድረስ ያልተፈታ የድንበርና የግዛት የማንነት ጥያቄዎች አሉ በሁለታችን መካከል አንድ ላይ ያደርጉን የማይችሉ። ሌላኛው የርዕዮተ ዓለም ልዩነት ወይም ደግሞ ፋኖ በሚያደርገው እንቅስቃሴ አንደኛው ህገ መንግስቱን የመቀየር ሲሆን ህወሓት ለህገ መንግስቱ አሁን እሞታለሁ የሚልበት ሁኔታ ነው ያለው። በዚህ ሁኔታዎች ውስጥ ለጊዜው አሁን ባለው ሁኔታ አንድ ላይ ያደርጉን የሚችሉ አስቻይ ሁኔታዎች የሉ። ሌላኛው በእነሱ በኩል ከተካሄደ የፕሪቶሪያ ስምምነት አለ። ቅድም አንተ ሜንሽን ስታደርግ ሰምቻለሁ። ምናልባት አርቲክል 7 መሰለኝ ስታስረዳ ነበርና በዛ ሁኔታ ውስጥ አሁን ባሉበት ሁኔታ ወደዚህ እንቅስቃሴ የሚገቡበት ወይም ከኛ ጋር አብረው ሊሰሩ የሚችሉበት አስቻይ ሁኔታ የለም ማለት ነው። ሌላኛው ቅድም ያልኩት ነው። ምናልባት እሱን ለመድገም ያክል ማንንም ተንተርሰን ወይም ማንንም ቤዝድ አድርገን አይደለም ወደ ትግሉ ስንገባ። ቅድም እንዳልኩት ትጥቃችንን ከህዝባችን ትጥቃችንን ከጠላታችን ስንቃችንን ከህዝባችን ብለን ነው ወደዚህ ትግል የገባ ነውና አሁንም እስካሁንም ድረስ እያደረግን ያለ ነው ያንን ነው። በተገቢ ሁኔታ ከህዝባችን ጋር አንድ ላይ ሆነን እየሰራን ያለንበት ሁኔታ ነው ያለው። ትጥቁም በበቂ ሁኔታ የታጠቅንበት ነው። ምናልባትም እንዳልኩ እስካሁን ይሄ መንግስት ምናልባት እድሜው ረጅም የሆነው እንደውም ፋኖ ከውጭ ኃይሎች ጋር ምንም አይነት ኔጎሽዬሽን ባለማድረጉና ምንም አይነት ድጋፍ ወይም ደግሞ ተጨማሪ ነገሮችን ባለመውሰዱ እንጂ ይህም እንዳይሆን የሚያደርገው አንደኛው ታሪካዊ ሁኔታዎችን ማየት እንችላለን። እስካሁን ድረስ የፋኖ እንቅስቃሴዎችን በታሪክም ሀገርን የሉዓላዊነት ጉዳይ ላይ የምንደራደር አይደለንም፣ አሳልፈንም የምንሰጥ አይሆንም። ምናልባት በእኛ ሀሳቤ እስካሁን ድረስ ባለው እንደዚህ አይነት ነገሮችን ከሀገር ውጭ ወጥቶ ከማድረጋችን በፊት መጀመሪያ በመካከላችን ባለው ከወንድሞቻችን ጋር ያለውን ልዩነቶች የማጥበብና ከነሱ ጋር ያለን ነገር አንድ ለአንድ የመሆን
ምናልባት ወደፊት የምናደርጋቸው እንደዚህ አይነት እንቅስቃሴዎች እንኳን ቢኖሩ በጋራ አቋምና በጋራ አንድነት በንግግር ወይም አንድነቱ በኋላ የሚወሰን ነው የሚሆነው። እንደ ሀገርም የኢትዮጵያን ሉዓላዊነት ወይንም ናሽናል ኢንተረስት በጠበቀ መንገድ እንደ ፋኖም እንደ አማራም ክብራችንና መብታችንን የተነሳንበትን ዓላማ ሳንስት የምናደርገው እንቅስቃሴ ነው የሚሆነው። ስለዚህ ከዛ ጋር ተያይዞ የሚመጣ እንጂ እንዲሁ በተናጠል ከሶስተኛ ወገን ጋር የምናደርገው ድርድር ክርክር አይኖርም። እስካሁን ድረስ እያደረግን ያለ ነው በመካከላችን ያለው ልዩነት የማጽዳትና አንድ የመሆን ነው። እሱም የአንድነት እንቅስቃሴ አሁን ተጀምሯል። በቅርቡ አንድነቶች የሚበስሩበትና ወደ ስራ የሚገባበት ሁኔታ ይኖራል። የዛኔ ደግሞ በልዩ ወይም በተለየ አውድ የምናወራበት ሁኔታ ይፈጠራል ማለት ነው። አመሰግናለሁ።